አስደሳች ዜና ነው የምነግራችሁ። ዛሬ ሮማኒያ በርካታ ሰራተኞችን ወደ ሀገሯ እንደምታስገባ አስታውቃለች። ይህንን እድል እንድትጠቀሙበት በማሰብ ነው ይህንን ቪዲዮ ያቀረብኩላችሁ። በጣም ወሳኝ ቪዲዮ ነው። እንግዲህ በቅርቡ በሮማኒያ የወጣውን አዲስ የኢሚግሬሽንና የውጭ ሀገር ሰራተኞች ሕግ ምን እንደሚመስል ነው የማቀርብላችሁ። ይህ ሕግ ምንድነው የሚለው ኢመርጀንሲ ኦርዲናንስ ነምበር ይላል 32 2026 ነው። ይህ ዋና ዋና ነጥቦችን የያዘው ሕግ የወጣው በዝርዝር አብራራላችኋለሁኝ። የሮማኒያ አዲስ የወጣው አዋጅ የውጭ ሰራተኞችን መብት ለመጠበቅ ህገወጥ ደላሎችን ለመቆጣጠርና የኢሚግሬሽን አሰራሩን ዘመናዊ ወይንም ደግሞ ዲጂታል ለማድረግ ያለመ ነው ይላል በመግቢያው ላይ። አዲሱ ህግ ዋና ዋና ለውጦቹ ምንድናቸው የሚለውን እንመለከታለን። ይህ ህግ ለኢትዮጵያን በጣም መልካም ዜና ነው። በርካታ ሰራተኞችንም ወደ ሮማኒያ እንደሚያስገባ አስታውቋል። ሮማኒያ የቀድሞ ሰራተኞችን ወርክ ፐርሚት ወይም የስራ ፍቃድ አሰራር በተመለከተ አዳዲስ የቪዛ አይነቶችን ይዛ ብቅ ብላለች። ሁለት አይነት የቪዛ አሰራሮችን ይዛ ብቅ ብላለች ሮማኒያ። የድሮውን በመሰረዝ ሁለት አዳዲስ የቪዛ አሰራሮችን አውጥታለች። ይህንን እነግራችኋለሁ፣ በደንብ ተከታተሉኝ። አንደኛው ለከፍተኛ ባለሙያዎች የሚሰጥ የቪዛ አይነት ሲሆን ዲ ህዝባር AM1 ይሰኛል። ይህ ቪዛ ለከፍተኛ ባለሙያዎች የሚሰጥ ነው። በአዲስ በወጣው መመሪያ መሰረት አዲስ ከፍተኛ ሰራተኞችን ወደ ሮማኒያ እንደምታስገባ አሳውቃለች። ከፍተኛ እውቅና ካላቸው ዩኒቨርሲቲዎች ወይም ከፍተኛ እውቅናና ክህሎት ላላቸው ሰራተኞች የሚሰጥ ቪዛ ነው። ይህ ቪዛ ምንም አይነት የቁጥር ገደብ የለውም። በየትኛውም ሰዓት የትኛውንም ያክል ሰው ወደ ሮማኒያ እንደምትወስድ አመላክታለች ማለት ነው። ከፍተኛ እውቀትና ክህሎት ላላቸው ሰዎች ማለት ነው። ሌላኛው ለአጠቃላይ ሰራተኞች ነው። ዲ ህዝባር AM2 ይሰኛል። ይህ የቪዛ አይነት ለአጠቃላይ ሰራተኞች ነው። ይህ ተራ ሰራተኞችን ጀነራል ላቦር ፎርስ ማለት ነው እነኚህን የሚመለከት ሲሆን መንግስት ባወጣው የሰራተኞች እጥረት ያለባቸው የስራ መደቦች ዝርዝር ሾርቴጅ ኦኩፔሽን ሊስት ላይ የተመሰረተ ነው። በየአመቱ የሚፈቀደው የሰራተኞች ቁጥርም የተገደበ ነው። እንግዲህ ለምሳሌ 2026 ዓመተ ምህረት የተፈቀደው በሮማኒያ 90,000 ሰራተኞች ብቻ ነበር የሚገቡት። ይሄ ግን በጣም ጥሩ ብዛት ያላቸው ሰራተኞችን ወደ ሮማኒያ ለመውሰድ ያመላክታል ማለት ነው እንዳታሰበ። ሌላኛው ህጋዊ ያልሆኑ ሰራተኞችን ወደ ህጋዊነት ለመቀየርም መስፈርቶችን አውጥቷል። በዛ የሚኖሩ እንዲሁም ለመግባት የተዘጋጁ ካሉ በሮማኒያ ብዙ ሰራተኞች ከቀድሞ አሰሪዎቻቸው ጋር በመጣላት ወይም በቪዛ ማጭበርበር ምክንያት ሰነድ አልባ የሆኑ ሰራተኞች ሊኖሩ ይችላሉ አሉም ይላል ይህ መመሪያ። አዲሱ ህግ ለነዚህ ሰራተኞች በቀጥታ የምህረት አዋጅ ወይም ማንኛውም ህገወጥ ሰው ጋር ህጋዊ ማድረጊያ ባይሆንም ማንኛውም ይሄ ዶክመንት ሲዘጋጅ ማንኛውንም ሰው ህገወጥ የሆነውን ሰው ህጋዊ ለማድረግ ያለመ ባይሆንም ሂደቱን በደንብ ለማብራራት ያክል እነዚህ ህገወጥ የሆኑ ሰራተኞችን ወደ ህጋዊ የሚመለሱባቸው መስፈርቶችን አስቀምጧል። አንደኛውና የመጀመሪያው የደላሎችን መገደብና የሰራተኞችን ጥበቃ መብት ማክበር ነው። ቀደም ሲል ሰራተኞችን ወደ ሮማኒያ አምጥተው ሜዳ ላይ የሚጥሉ አጭበርባሪ ኤጀንሲዎች ነበሩ። እነዚህን ኤጀንሲዎች በመቆጣጠር የሰራተኞችን መብት ለማስተካከል ማንኛውንም ሰራተኛ የሚያመጣ ኤጀንሲ 75,000 ዩሮ ለመንግስት በዋስትና ማስያዝ አለበት ይላል። 75,000 ዩሮ ስለዚህ ለመንግስት ያስይዛል ማለት ነው። ሰራተኛውን ሜዳ ላይ ቢጥልም ወይም ቢያጭበረብር ገንዘቡ ለሰራተኛው መውጫና መጠለያ ይውላል ማለት ነው። ስለዚህ አንድ
የኢትዮጵያ ደላላ ወይም የሆነ ድርጅት ወደ ሮማኒያ የሆነ ሰው ሊልክ ቢፈልግ 75000 ዩሮ ያስይዛል ማለት ነው። ሌላኛው መስፈርት ከደላላ ክፍያ ነጻ መሆን የሚያስችሏቸውን መስፈርቶች ማሟላት እንዲቻል ነው ትኩረት ያደረገው። ኤጀንሲዎች ከውጭ ሀገራት ሰራተኛው ላይ ምንም አይነት ኮሚሽን ወይም የደላላ ክፍያ እንዳይቀበሉ በሕግ የሚከለክል መመሪያ ነው ያወጣው። ኤጀንሲዎች ከውጭ ሀገር ሰራተኛው ላይ ምንም አይነት የኮሚሽን ወይም የደላላ ክፍያ እንዳይቀበሉ በሕግ ተከልክሏል ይላል። ክፍያውን መክፈል ያለበት ቀጣሪው ወይም ኩባንያው ብቻ ነው። አያችሁ፣ ደላሎች እናንተን የሚያስከፍሏችሁ ለራሳቸው ለኪሳቸው ነው እንጂ ምንም አይነት ሕግ የለም ማለት ነው። ምክንያቱም እዚህ ላይ እንደሚያመለክተው ኩባንያው ብቻ ነው ወይም ቀጣሪው ብቻ ነው የሚከፍል ማለት ነው። ስለዚህ ይህን ሁሉ ያስቀራል ማለት ነው። በሁለት ቋንቋ የተዘጋጀ ውል ያስፈልጋል። ለምሳሌ ሰራተኞች የሚፈርሙት የስራ ውል በሮማንኛ ቋንቋና እንዲሁም ሰራተኛው በሚረዳው ቋንቋ በአማርኛም ሊሆን ይችላል አሊያም በእንግሊዝኛ ሊሆን ይችላል። በሁለት ቋንቋ መዘጋጀት አለበት ነው የሚለው። ምክንያቱም ውሉ ማለት ነው ስትዘጋጁ የቅጥር ውል ስትፈጽሙ በሁለት ቋንቋ መዘጋጀት አለበት ነው የሚለው። ይህ ሰራተኛው መብቱን አውቆ እንዳይታለልና መብቱን አውቆ እንዲቀጥል ያደርገዋል ይላል። ሌላኛውና ሶስተኛው ኮሚሽን ወይም ከኮሚሽን ጋር የተያያዙ ተግዳሮቶችን ለመፍታት ያለመ ነው ይላል አዲሱ ሕግ የወጣው ማለት ነው። ስለዚህ ሰራተኞች ከኢሚግሬሽን መስሪያ ቤት ጋር በተያያዘ የሚፈጠሩ ፈተናዎችን መጋፈጥ ይጠበቅባቸዋል ይላል። የሽግግር ወቅት መዘግየት አለ። ሮማኒያ ሁሉንም የኢሚግሬሽን ፋይሎች ወደ አንድ ማዕከላዊ የኦንላይን ፕላትፎርም እያዛወረች ነው ያለች በዚህ ሰዓት። ይህ ሙሉ በሙሉ ስራ የሚጀምረው በኦገስት 26 ዓመተ ምህረት ነው። ወደ ነሐሴ አካባቢ ሊጀምር ይችላል ማለት ነው። የቀጣሪዎች የጥብቅ መስፈርቶችም አሉ። አንድ ቀጣሪ ሰራተኛን በቀጥታ ለመቅጠር ቢያንስ 50 ሰራተኞች ሊኖሩትና ላለፉት 24 ወራት በታማኝነት የሰራ መሆን አለበት። አሰሪው ምናልባትም ሰራተኞችን ወደዛ ሲወስድ ታማኝነቱን መፈተሽ ይኖርበታል ይላል። ሰነድ አልባ የሆኑ ሰራተኞች አዲስ ህጋዊ ቀጣሪ ለማግኘት ሲፈልጉ እነዚህን መስፈርቶች የሚያሟሉ ኩባንያዎችን መምረጥ ይኖርባቸዋል ማለት ነው። ስለዚህ ለሰነድ አልባ ሰራተኞች የወጡ ህጋዊ የሚሆኑባቸው መንገዶች እነኚህ ናቸው ማለት ነው። ምክንያቱም እነኚህን መሰረት በማድረግ ነው ከአሰሪዎቻቸው ጋር ውል መፈጸም የሚኖርባቸው ማለት ነው። የረጅም ጊዜ ቪዛ ክፍያ ወደ 300 ዩሮ ከፍ ብሏል ይላል። የረጅም ጊዜ ክፍያ የቪዛ ፎርማሊቲ ክፍያ መጨመር ማለት ነው። የቪዛ ፎርማሊቲ ክፍያው 300 ዩሮ ገብቷል ማለት ነው። ስለዚህ ይህንንም ታሳቢ በማድረግ ወደ ሮማኒያ ለመሄድ የምታስቡ ሰዎች ካላችሁ ይህን ሁሉ ህጎችን ማወቅ ይኖርባችኋል ማለት ነው። ስራ የመቀየር መብት አላችሁ። ህጉ ቀላል ሆኗል። አዲስ በወጣው መመሪያ በሮማኒያ ሄዳችሁ የፈለጋችሁትን አይነት ስራ መቀጠርና ከፈለጋችሁት ሰው ጋር መቀጠር ይችላላችሁ። እንደ አረብ ሀገር ምናምን አይደለም ማለት ነው። ቀደም ሲል አንድ ሰራተኛ የመጣበትን የስራ ቦታ ጥሎ ሌላ ቦታ ለመቀየር ሲፈልግ የቀድሞ ቀጣሪው ፍቃድ የግድ ያስፈልገው ነበር። ይህ አሰራር ለብዙዎች ሰነድ አልባ የመሆን ምክንያትም አንዱ ነበረ። አሁን ግን ይህ ሁሉ ተሽሮ የቀድሞ አሰሪው ፍቃድ ባይሰጠውም አንድ ሰራተኛ በህጋዊ መንገድ ስራ ለመልቀቅ በውላችሁ ላይ የተቀመጠውን የቅድመ ማስጠንቀቂያ ጊዜ ካጠናቀቀ በኋላ ያለው ያሰሪው ፍቃድ ያላሰሪው ፍቃድ ስራ መቀየር ይችላል ማለት ነው። በውሉ መሰረት ካልተመቸው ለጤናው በጣም አዳጋች ከሆነበት የሚሰራው ስራ መቀየር ይችላል ማለት ነው። አዲሱ የቅጥር ውልም በኦንላይን ነው ሲስተም ወርክ ሮማኒያ በኩል አዲስ የቪዛ ማመልከቻ በቀላሉ ማስገባት በሚቻልበት ፎርም ላይ በዛ ላይ ይሞላል ማለት ነው። የስራ አጥነትና የጊዜ ገደብ እፎይታ አለ። አንድ ሰራተኛ ከስራው ቢቀነስ ወይም
ስራ ቢያቆም ወዲያውኑ ከሀገር እንዲወጣ አይገደድም። አያችሁ አዲስ የወጣው ህግ ይሄ ነው። በሮማኒያ ስራ ቢያጣ ከሀገር ወዲያውኑ እንዲወጣ አይገደድም ማለት ነው። የ90 ቀናት እፎይታ የ90 ቀናት እረፍት ይሰጠዋል። ህጉ ሰራተኛው አዲስ ስራ የሚያፈላልግበትና ህጋዊነቱን የሚያድስበት የ90 ቀናት ጊዜ ገደብ ይሰጠዋል። የ90 ቀናት ጊዜ የ3 ወር ጊዜ ገደብ ይሰጣቸዋል ማለት ነው። በዚህ 90 ቀናት ውስጥ አዲስ ቀጣሪ ካገኛችሁ ወደ ሀገራችሁ ሳትመለሱም በዚያው በሮማኒያ ውስጥ ሆናችሁ ሰነዳችሁን በማስተካከል ስራዎችን መስራት ትችላላችሁ ማለት ነው። የቋሚነት ወይም የዜግነት እድል፣ የቋሚ ነዋሪነት እድል ፐርማነንት ሬዚደንሲ እድልም ሊሰጣችሁ ይችላል። ማሻሻያው ላይ እንደተቀመጠው በሮማኒያ ረጅም ጊዜ የመኖር እቅድ ላላችሁ ሰራተኞች መንገዱ በጣም ክፍት ነው ማለት ነው። በሮማኒያ ውስጥ ረጅም ጊዜ ለመኖር የምታስቡ ካላችሁ በጣም ክፍት ነው መንገዱ። አዲሱ በወጣው ህግ መሰረት አዲሱ ህግ የውጭ ሀገር ሰራተኞች በሀገሪቱ ውስጥ በህጋዊ መንገድ የኖሩበትን ጊዜ በቀጥታ ለቋሚ ነዋሪነት እንዲቆጠርላቸው ይደረጋል ማለት ነው። በኖራችሁበት ጊዜ መሰረት በሰራችሁበት ጊዜ መሰረት በሀገሪቱ ለረጅም ጊዜ እንድትኖሩ ይቆጠርላችኋል ማለት ነው። ይህ ማለት በስራ ቪዛ ሮማኒያ ውስጥ ለ5 ዓመት በህጋዊ መንገድ የኖረና ግብር የከፈለ ሰራተኛ የቋሚ ነዋሪነት ፎርም መሙላት ይችላል ማለት ነው። ለ5 ዓመት በህጋዊ መንገድ የምትኖሩ ከሆነ በምትሰሩት ስራ ላይ ግብር የምትከፍሉ ከሆነ የቋሚ ነዋሪነት ፎርሙን መሙላት ትችላላችሁ ማለት ነው። መብቱ ተሰጥቷችኋል። ይህ የወደፊት የሮማኒያ ወይም ደግሞ የአውሮፓ ህብረት ዜግነት ለመጠየቅ ትልቅ መነሻ ነው ማለት ነው ይላል መመሪያው ላይ። ቤተሰብን መልሶ የማግኘት መብት አለ። በአዲሱ ህግ መሰረት በሮማኒያ ህጋዊ የስራ ቪዛና የመኖሪያ ፍቃድ ያላቸው የውጭ ሀገር ሰራተኞች ቤተሰቦቻቸውን ወይም ከትዳር አጋርና ከልጆቻቸው ጋር ልጆቻቸውን ወይም የትዳር አጋራቸውን ወደ ሮማኒያ ይዘው የመምጣት መብታቸው ይበልጥ የተሳለጠ እንዲሆን ተፈቅዷል ማለት ነው። እንግዲህ በሮማኒያ ስትኖሩ ቤተሰባችሁን የትዳር አጋራችሁን ወይም ደግሞ ልጃችሁን በሮማኒያ ለመውሰድ ምንም አይነት ክልከላ አይደረግባችሁም፣ መውሰድ ትችላላችሁ ማለት ነው። እንግዲህ በደሞዝና በጥቅማ ጥቅም ላይ የወጣው ከዚሁ የተሻሻለው አዲሱ ህግ እኩል ክፍያ የሚል አሰራርን የተከተለ ነው ይላል። አዲሱ ህግ የውጭ ሀገር ሰራተኞች ከሮማኒያ ዜጎች እኩል ተመሳሳይ ደሞዝና የሕክምና ኢንሹራንስ እንዲያገኙ ያስገድዳል ይላል። እንግዲህ ልክ እንደ ሮማኒያ ዜጋ ምንም አይነት ስጋትና አድሏዊ አሰራር ሳይኖር በሮማኒያ እኩል የምትቆጠሩበት እኩል አሰራር እኩል ክፍያ የምታገኙበት መንገድ ተዘጋጅቷል እያለ ነው ማለት ነው የሮማኒያ መንግስት። ቀጣሪዎች ሰራተኞቹን ከህግ በታች በሆነ አነስተኛ ደመወዝ ጉልበታቸውን እንዳይበዘብዙ ጥብቅ ቁጥጥርም ይደረጋል ይላል። ይህንን የሚጥሱ ኩባንያዎች ወይንም ደግሞ ግለሰቦች ከፍተኛ የገንዘብ ቅጣት ይጣልባቸዋል ይላል። ይሄ ነው መልካም የሆነው ማለት ነው ለኢትዮጵያውያን። ስለዚህ በአሁኑ ሰዓት ሰነድ አልባ የሆናችሁ ወይም ከአሰሪዎቻችሁ ጋር ያተጣላችሁ ችግር ውስጥ ያላችሁ ሰራተኞች ህጋዊ ፍቃድ ያላቸውን የሮማኒያ ኩባንያዎች በተለይ ትልልቅ የኮንስትራክሽን የሆቴል ወይም የማኑፋክቸሪንግ ድርጅቶችን በማነጋገር በአዲሱ ህግ መሰረት ወርክ ሮማኒያ የዲጂታል ሲስተም በኩል ስፖንሰር እንዲያደርጓችሁ መጠየቅ ይኖርባችኋል ማለት ነው። ስለዚህ ግልጽ ከሆነላችሁ ስራው ያልተመቻችሁ ህጋዊ ማኖሪያ የሌላችሁ ከሰራተኞቻችሁ ጋር የተጣላችሁ ካላችሁ አዲሱ ህግ ለእናንተ መልካም እድል ይዞ መጥቷል ማለት ነው። ይህም እድል ህጋዊ ፍቃድ ያላቸውን የሮማኒያ አሰሪዎች፣ ድርጅቶች፣ ኢንሹራንሶች፣ የኮንስትራክሽን፣ የሆቴልና የተለያዩ የማኑፋክቸሪንግ ኢንዱስትሪ ባለቤቶችን በማናገር ቀጥታ ወደ ህጋዊነት የስራ ፍቃድ የምትሄዱበትን መንገድ መፈጸም ትችላላችሁ ማለት ነው። መንገዱ ክፍት ነው ማለት ነው። እናንተ እዛ ህጋዊ አልሆናችሁም ተብላችሁ ወደ ኢትዮጵያ ዲፖርት አትደረጉም፣ አትመለሱም። ስራ አሰሪ አፈላልጋችሁ በሮማኒያ የመኖሪያ ፍቃድ
የስራ ፍቃድ ማግኘት ትችላላችሁ ማለት ነው። አዲሱ የተሻሻለው የሮማኒያ ህግ ይህንን ይመስላል። መልካም እድል አለው፣ ተጠቀሙበት። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።